2023 ላይ የተከሰተውን ነገር ወይም 2023 ላይ የነበረውን ነገር እናስታውስ። አርሰናል 2023 ላይ ለኤሮፓ ሊግ ዋንጫ፣ ለፕሪሚየር ሊግ ዋንጫ እንደዚሁም ለመሳሰሉት ውድድሮች እየተወዳደረ የነበረበት ጊዜ ነበረ። ጨዋታዎቹ የተከናወኑት በአንድ ሳምንት ነው። በአንድ ሳምንት ሳውዛምፕተንን፣ ስፖርቲንግ ሊዝበንና ማንቸስተር ሲቲን ነበር ያገኘው ግርምዬ። ሳውዛምፕተንን በፕሪሚየር ሊግ፣ ስፖርቲንግ ሊዝበንን በሻምፒዮንስ ሊግ፣ ሲቲን በፕሪሚየር ሊግ በአንድ ሳምንት የተከናወኑ ጨዋታ ነው። አርሰናል ከዋንጫ ውድድር የወጣበት 2023 ላይ ከስፖርቲንግ ሊዝበን ጋር የመጀመሪያው ጨዋታ ከሳውዛምፕተን ጋር ነበረ። ሳውዛምፕተን መውረዱን አረጋግጦ አርሰናልን የገጠመበት ጨዋታ ነበረ። በወቅቱ መውረዱን አረጋግጦ አርሰናል ነጥብ አስጣሏቸው ወጣ። ሳውዛምፕተን በኤሮፓ ሊግ ግሩፕ ፍጻሜ፣ አሁን አርሰናል በሻምፒዮንስ ሊግ ግሩፕ ፍጻሜ ነው የሚጫወተው። የዛኔ ደግሞ በኤሮፓ ሊግ ግሩፕ ፍጻሜ ሲገናኙ ስፖርቲንግ ሊዝበን እና አርሰናል 3-3 አቻ ተለያዩ። ጨዋታው ወደ ፔናልቲ አምርቶ አርሰናል ከውድድር ወጣ። ከዛ ተመልሰው በፕሪሚየር ሊጉ በሲቲ 4-1 ተሸነፉ። ከፕሪሚየር ሊጉ ዋንጫ ፉክክሩም ወጣ። ከኤሮፓ ሊግ ዋንጫ ፉክክሩም ወጣ። ዋንጫ አልባ ሆኖ አርሰናል ጨረሰ። ግጥምጥሞሹ ተመሳሳይ ውድድሮች ተመሳሳይ ወቅት ላይ መሆናቸው ነው። በኤፍኤ ካፕ ሳውዛምፕተን ይገጥማል አርሰናል። በሻምፒዮንስ ሊግ ስፖርቲንግ ሊዝበን ይገጥማል። ከዛ ሲቲን ያገኛል፣ በርማውዝን ያገኛል። በመሃል ላይ በፕሪሚየር ሊጉ ግን ሲቲን ያገኛል። ከሻምፒዮንስ ሊግ የስፖርቲንግ ሊዝበን የመልስ ጨዋታ በኋላ ሲቲን ነው የሚያገኘው። ግጥምጥሞሹ አስገራሚ ነው። ብዙ የአርሰናል ቤተሰቦች ወይም ለአርሰናል ቀረቤታ ያላቸው ተንታኞች ይህንን መረጃ ሲጠቅሱ አሁን አርሰናል እንዲህ አይነት አጋጣሚዎችን በአግባቡ በመጠቀም እንዲህ አይነት አጋጣሚዎችን ራሱን ማሳየት አለበት። እኔ ነኝ አሁን የድሮ አርሰናል አይደለም የሚለውን ተጠራጣሪዎችን አሁንም አፉን እያዘጋ መቀጠል አለበት የሚሉ ሀሳቦች ይሰጣሉ። ሌሎች ደግሞ እንደ ሲቲ ደጋፊዎች አይነትና ተስፈኞች ሊሆንልን ይችላሉ ብሎ የሚያስቡ ይችን ፋክት እያነሱ ይችን መረጃ እያነሱ በ2023ም ከ3 ዓመት በፊትም እንደዚህ ነው የሆነው፣ አሁንም ተመሳሳይ ፊክስቸር ገጥሟቸዋል፣ ተመሳሳዩ ይከሰታል የሚል ህልም እያለሙ ነው ያሉት። የትኛው ይሆናል አብረን የምንመለከት ይሆናል። በነገራችን ላይ በአርሰናል ታሪክ በአንድ የውድድር ዓመት አርሰናል ብዙ ድል ያሳካው 1971 ላይ ነው። 42 ድሎችን ያሳካው አርሰናል 4 ጨዋታዎችን ካሸነፈ በሚቀጥሉት ጊዜያቶች በታሪኩ ለመጀመሪያ ጊዜ ሚካኤል አርቴታ በአንድ የውድድር ዓመት ብዙ ጨዋታ ያሸነፈው አሰልጣኝ ሚካኤል አርቴታ ተብሎ በታሪክ ይሰፍራል። 4 ጨዋታ ካሸነፈ 1971 ላይ 41 ጨዋታ ነው ያሸነፉት። ለማስተካከያ 41 ጨዋታ 3 ጨዋታ ነው የሚቀራቸው ሪከርዱን ለመጋራት። 4 ጨዋታ ካሸነፉ ግን አርሰናሎች ሚካኤል አርቴታ የመጀመሪያው ታሪካዊ አሰልጣኝ ይሆናል። በአንድ የውድድር ዓመት 42 ጨዋታዎችን በማሸነፍ የመጀመሪያው ታሪካዊ አሰልጣኝ ይሆናል። ቀጣዮቹ ጨዋታዎች ሳውዛምፕተን፣ ስፖርቲንግ ሊዝበን፣ ደርሶ መልስ፣ በርማውዝ ናቸው። 4ቱንም ካሸነፈ ገና የውድድር ዓመቱ ሳያልቅ አዲስ ክብረ ወሰን ሊሰብር ይችላል። ገና 10 ጨዋታ ምናምን እየቀረ በሁሉም ውድድሮች የሚቀጥል ከሆነ ወደ ቀጣዮቹ ዙሮች የሚያልፍ ከሆነ በሻምፒዮንስ ሊግም በኤፍኤ ካፕም ወደ ቀጣዮቹ ዙሮች የሚያልፍ ከሆነ አርሰናል አሁን አጠቃላይ 15 ጨዋታ ነው የቀረው። 15 ጨዋታ ነው የቀረው በሁሉም ውድድሮች 7 ፕሪሚየር ሊግ፣ ሻምፒዮንስ ሊግ 5፣ ኤፍኤ ካፕ የነገውን ጨምሮ 3 15 ጨዋታዎች ናቸው የቀሩት አርሰናል። ሚካኤል አርቴታ ለዛ ነው እያንዳንዱ ጨዋታ ከዚህ በኋላ የምንጨዋታቸው ጨዋታዎች የዋንጫ ጨዋታዎች ናቸው የሚል አስተያየታቸውን የሰጡት። እያንዳንዱ ጨዋታ የትኛውም ጨዋታ ከሳውዛምፕተንም ጋር እንጫወት፣ ከስፖርቲንግም ሊዝበን፣ ከሲቲም ጋር ከማንም ጋር እንጫወት፣ ከዚህ በኋላ ያሉት ጨዋታዎች የዋንጫ ናቸው። በዛ እሳቤ የምናረጋቸው ነው የሚሆኑት። ጥንቃቄያችንም ማጥቃታችንም ሁሉም ነገራችን በዛ እሳቤ የሚደረግ ነው የሚሆኑት። እንዲሁም ቃል በቃል ምን ያሉት ዱ ኦር ዳይ ነው ያሉት። የሞት ሽረት ጉዳይ ነው ከዚህ በኋላ ዱ ኦር ዳይ ነው ያሉት ሚካኤል አርቴታ ቃል በቃል። ስለዚህ ነገ አርሰናል ከካራባው ካፕ ሽንፈት መልስ፣ በነገራችን ላይ አንድ ነገር ማስታወስ ያስፈልጋል። የዘንድሮ አርሰናል ቡድን ላይ አንድ ጥንካሬው የአርሰናል
ትልቁ ጥንካሬ ሪያክሽናቸው ነው። ተጫዋቾች የሚሰጡት መልስ ከሽንፈት በኋላ የሚሰጡት መልስ በጣም የሚገርም ነው። በውድድር ዓመቱ የመጀመሪያ ሽንፈታቸውን በሊቨርፑል ሲሸነፉ 20 ምናምን ጨዋታ ሳይሸነፉ ነው የተጓዙት። በአስቶን ቪላ ሲሸነፉ 10 ምናምን ጨዋታ ሳይሸነፉ ተጓዙ። በማንቸስተር ዩናይትድ ሲሸነፉ 14 15 ጨዋታ ሳይሸነፉ ተጓዙ። አሁን በሲሲ ተሸንፈዋል። በዋንጫ ጨዋታ በሲሲ ተሸንፈዋል። ምንድን ነው ቀጣይ የሚያደርጉት አርሰናሎች? ቀጣዮቹን 15 ጨዋታዎች በሙሉ አሸንፈው ታሪክ ይሰራሉ? እንደ በፊቱ 14 15 ነው የትንሹ 11 ነው 12 ነው። በመሃል አንድ የተሸነፈው ሳይሸነፉ የተጓዙት። ሌላው 22 20 14 ምናምን ነው። ከማንቸስተር ዩናይትድ ሽንፈት በኋላ ከሲቲ ሽንፈት በኋላስ ህመሙ እንዴት ነው? የህመሙ ስሜት ምን ይመስላል የሚለውን ጉዳይ የሚያሳዩበት ጨዋታ ስለሆነ የነገው ጨዋታ በጣም ተጠባቂ የሚያደርገው። በነገራችን ላይ ሳውዛምፕተን በታችኛው ዲቪዚዮን የሚገኝ ቡድን ነው እንጂ ደካማ ቡድን አይደለም። 6ኛ ደረጃ ላይ ነው የሚገኘው። አሁን ላይ ፕሌይኦፍ የመጫወት እድል ያለው ቡድን ነው። ባለፉት 14 ጨዋታ አንድም ጨዋታ አልተሸነፈም። ሳውዛምፕተን 11 ጨዋታዎችን ድል አድርጓል። በዚህ ሂደቱ 3 ጨዋታዎች ናቸው ወጥቷል። የምታናንቀው ቡድን አይደለም። እንደ ማንስፊልድ እንደ ፖርት ቨሌ አይነት ቡድን አይደለም። በ3ኛው በ4ኛው ዲቪዚዮን የሚገኝ አይደለም። ማንስፊልድ እንኳን አርሰናልን በኤፍኤ ካፕ እንዴት እንደፈተነው ተመልክተናል። በእርግጥ ሁለተኛ ቡድን አርሰናል ይዞ ቢገባ። ስለዚህ የነገውን የሳውዛምፕተን ጨዋታ ላይ ሚካኤል አርቴታ ቆንጠጥ ብሎ ሊገቡ ይችላሉ። አንደኛ ለተጫዋቾቻቸው ትልቅ ረፍት ሰጥተዋል። ባለፉት ጊዜያቶች የተጎዱም ያልተጎዱም በጉዳት ሰበብ በቂ ረፍት ሰጥቷቸዋል። ይሄ አመቱን ሙሉ የቀጠሉበት ቅድም እንደጠቀስኩት ነው። አንድ ቡድን ከነሐሴ ጀምሮ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ 9 ወር ተጫውተው አንድ ቡድን 4 ብቻ ነው የተሸነፈው። ያስገራሚ ነው። ምንም ወደ ግራም ወደ ቀኝም ብትወስደው የአርሰናልን ሲሪየስ ጠንካራነትና ማንንም ጠላትንም ወዳጅንም እጅ ወደ ላይ የሚያስብል አስደናቂ ቁጥር ነው። ሶ አርሰናል ሪፍሬሽ ያደርገው ሪኤነርጃይዝ አድርጎ ራሱን እንደገና አደራጅቶ ለመምጣት ነው ሚካኤል አርቴታ ያለፉትን 2 ሳምንታት የተጠቀሙት። እንደ ሌሎቹ ቡድኖች አልባከኑባቸውም ተጫዋቾቻቸው በብሔራዊ ቡድን ግዴታ ወይም የተንዛዛ ረፍት በመስጠትና መሰል ነገሮች አልባከኑባቸውም። ሞር የአርሰናል ተጫዋቾች ማኔጅ የሚደረጉትን ማኔጅ፣ መጫወት የሚገባቸውን የጨዋታ ጊዜ አጡት እንዲጫወቱ፣ ጉዳት ያለባቸው እንዲታከሙ፣ የአቋም መውረድ ያለባቸው እንዲስተካከሉ አድርገው ነው ለመምጣት እየተዘጋጁ ያሉት። እያንዳንዱ ኢንዲቴል የምንሄድበት ማስረዳት ይቻላል። ሳሊባ፣ ጋብርኤል ማጋሌሽ፣ ቲምበር፣ ዲክላን ራይስ እነዚህን የመሳሰሉ ተጫዋቾች ከጉዳት ይልቅ ለረፍት እንዲመቻችን የተደረገላቸው በቂ ረፍት እንዲያገኙ የነበረባቸውም የተወሰነ ጉዳት ከነበረ ለምሳሌ ሳሊባ የቁርጭምጭሚ ጉዳት ነበረበት፣ ረፍት ይፈልጋል። በቂ ረፍት አግኝቷል። ቲምበር ረፍት የሚፈልግ ተጫዋች ነበረ፣ ረፍት አግኝቷል። እሱም ኒግሮች፣ መጨራረፍ፣ መነካካቶች ነበሩ። ዲክላን ራይስ ፊት አልነበረም ባለፉት ጊዜያቶች፣ እሱን አድርገዋል። ከዛ ወደ የት እንሂድ? ወደ ተጫወቱ ተጫዋቾች እንሂድ። ቤን ዋይት፣ ማክስ ዶማን፣ ማይል ሉዊስ ኬሊ በእንግሊዝ ብሔራዊ ቡድን አንደር 21 ካይ ሃቨርትዝ የመሳሰሉት ተጫዋቾች እነዚህ ደግሞ እንዲጫወቱ ተፈልጓል። ለምን? በአርሰናል የመጫወቻ ጊዜ አላገኙም። ዶማን ከጉዳት መጥቶ ያው ኤቨርተን ላይ የሰራው ታሪክ እንዳለው ነው። ብዙ የመጫወት እድል እያገኘ ያለ ተጫዋች ነው። በቀጣዮችም ላያገኝ ይችላል። ፊት ከሆኑ እነሳካ አቋማቸው ጥሩ ከሆነ ላያገኝ ይችላል እድል። ምክንያቱም ከዚህ በኋላ ያሉት ጨዋታዎች ዋንጫ ናቸው። የምትቀልድባቸው ከሌለ ሞክረው ከሌሎች መጫወቻ ጊዜ አላገኘም ብለህ የምታስባቸው የለም። እያንዳንዱ ጨዋታ እንደ ዋንጫ ነው ብለዋል ሚካኤል አርቴታ። ስለዚህ የመጫወቻ ጊዜ ማግኘት ነው። ቤን ዋይት አመቱ ሙሉ ሳይጫወት የቆየ ተጫዋች ነው። አንዳንድ አልፎ አልፎ ያረጋቸው ጨዋታዎች ተደምረው ከ10 ከ11 አይዘሉም። ካይ ሃቨርትዝ ተመሳሳይ ነው። በጉዳት የቆየ ተጫዋች ነው። ለጀርመን ብሔራዊ ቡድን ፊትነሱን አስተካክሎ እንዲመጣ ራሱን አይቶ እንዲመጣ ቤን ዋይት እሱን እንዲያደርግ ነው ያደረጉት። ጉዳት ላይ ኢዜ በነገራችን ላይ ኢዜ ከጉዳቱ አገግሟል። ለሲቲው ጨዋታ ይደርሳል። ከተጠበቀው ፍጥነት በላይ አገግሟል። ከ7 ቀን በኋላ የተደረገለት ምርመራም ሰሞኑን የተደረገለት ምርመራ ፖዚቲቭ ሳይን ነው የሚያሳየው። ሚካኤል ሜሪኖ
የመከላከያ ቡቱን ወይም ይሄ ለተጫዋች ሲጎዱ እግራቸው ላይ የሚደረገውን ጫማ አውልቆ ጥሏል። ወደ ጂም ስራዎች ገብቷል። ያለፉትን ቀናቶች በጣም በፍጥነት ሪከቨር እያደረገ ነው። እሱ በሚያዝያ መጨረሻ ሊመለስ ይችላል። የመጨረሻዎቹ ዋንጫ ምናምን ጨዋታዎች ላይ የመጫወት እድል ይኖረዋል። ሚካኤል ሜሪኖ እነ ማርቲን ኦዲጋርድ፣ ዙቢሜንዲ እና የመሳሰሉት ተጫዋቾች ቅድም እነ ቤናይት ሰጠራ ክርስቲያን ሙስኬራን አላስገባውትም። ክርስቲያን ሙስኬራ መጫወት ያስፈልገው ነበር፣ የጨዋታ ጊዜ ይፈልግ ነበር። ዴቪድ ራያ ደግሞ አንደኛ ግብ ጠባቂ አይደለም በስፔን ብሔራዊ ቡድን ውስጥ፣ ኡናይ ሲሞን ነው አንደኛ ግብ ጠባቂ። ስለዚህ ቦታውን ለመያዝ በሚደረገው ፉክክር ራሱን ለማሳየት ለዓለም ዋንጫው መሄድ ስለነበረበት ነው ሄደው። ሶ የኮሬሽ ነው። የኮሬሽም እንደምታውቀው ወሳኝ ጨዋታ ስላለበት ነው። ክርስቲያን ኖርጋርድ ሁለተኛ ተጫዋቻቸው ነው። ዴንማርክ ለወሳኝ ጨዋታ ባትጫወት እንኳን የጨዋታ ጊዜ እንዲያገኝ የሚለቀቅ አይነት ተጫዋች ነው። ካላፊዮሪና የኮሬሽ ናቸው በቃ ማለት ተጫውቶ እንዲመጡ በአስገዳጅ ሁኔታ ላይክ እንደሌሎቹ እረፍት ሊያገኙ የሚገባቸው ግን ስፔሻሊ የኮሬሽ ካላፊዮሪ እንኳን በብዙ ጊዜ በጉዳት የምንመለከቱ ተጫዋች ነው። ትናንት የኮሬሽ ለአርሰናል ቡድን ሲያመለክት ወደ ልምምድ ሲመለስ ከብሔራዊ ቡድን ጨዋታዎች መልስ አንድ ነገር ነው የተናገሩ። ግርምዬ ትናንትና የኮሬሽ ቃለመጠይቅ እያደረጉለን ነበረ፣ ገብቶ ማየት የሚችላሉ። የኮሬሽ ወደ ስዊድን ብሔራዊ ቡድን እጅ እንዲህ አይነት ስኬት አሳክቼ መምጣቴ ለበለጠ ለሌላ ረሃብ በአርሰናል ክለብ ውስጥ ሌላ ታምር ለመስራት እንድፈልግ አነቃቅቶኛል፣ አነሳስቶኛል። በጣም አሁን እኔ ላይ የሚሰማኝ የኮንፊደንስ ስሜት፣ የራስ መተማመን ስሜት የተለየ ነው የሚል አስተያየቱን የሰጠው። በቀደም ስናነሳ ነበር ቴሪ ዳንኤል ሆነሪ ወደ አርሰናል ክለብ ይህንን ነገር ማምጣት ይኖርበታል፣ ያግዘዋል ይሄ ነገር ሲል መናገሩ ይታወሳል። ያንን ነገር የሚያንጸባርቅ ነገር ነው ቪክቶር ኮሬሽ የሚያስቀምጠው። ስለዚህ የነገው ጨዋታ እንዳልኩት የመጨረሻው መጀመሪያ ነው። 14 15 22 ምናምን ጨዋታ ሳይሸነፉ አንድ ጨዋታ ከተሸነፉ በኋላ እንደዚህ አይነት ጉዞ ነው ያለው አርሰናል ዘንድሮ። የዛ መጀመሪያ ነው። አሁን 15 ጨዋታ ነው የቀረው። ከዚህ በፊት አሳክቶታል እንዲህ አይነቱን ነገር። አንዴ ተሸንፎ 22 ጨዋታ፣ አንዴ ተሸንፎ 17 ጨዋታ፣ አንዴ ተሸንፎ 10 ምናምን ጨዋታ አርሰናል ሳይሸነፍ ይጓዛል። ስለዚህ አሁን ያንን ማድረግ እንችላለን የሚል እሳቤ እንዲይዙ ተጫዋቾቻቸው ሚኬል አርቴታ እያደረጉ እንደሆነ ተናግሯል። የነገው ጨዋታ ከዚህ አንጻር ጠቃሚ ነው። ሳውዛምፕተን ላይ ስንመለከት በነገው ጨዋታ ላይ አምበላቸው ጃክ ስቴፈንስ የለም፣ በጉዳት ምክንያት ወሳኝ ተጫዋቻቸው ነው። እንደዚሁም ሌላኛው የቡድኑ ወሳኝ ተጫዋች ፍላይንግ ዳውንስ አማካይ መስመር ተጫዋች አምና በዌስትሃም የነበረ ተጫዋች ነው፣ እሱም የለም ፍላይንግ ዳውንስ። ሌላኛው ምርጥ የአማካይ መስመር ተጫዋቻቸው ኩሩዩ ማቱዝኪ በነገው ጨዋታ ይሰራል። አርሰናል ድነኛ ነው። በቃ በእያንዳንዱ ቦታ ላይ ወሳኝ የሆኑት 3 ተጫዋቾች በሳውዛምፕተን በኩል የለም። ጨዋታው ግን የሚከናወነው ሴንት ሜሪ ስቴዲየም ላይ ነው። በሳውዛምፕተን ሜዳ መሆኑ ምናልባት የተለየ ስሜት ከደጋፊዎች የተለየ ኤነርጂ የሚሰጥ ነገር ሳውዛምፕተኖች ሊያገኙ ይችላሉ ተብሎ ይጠበቃል። በነገራችን ላይ አርሰናል ለመጨረሻ ጊዜ በኤፍኤ ካፕ ዋንጫ ባነሳ ማግስት ዋንጫውን አንስቶ በቀጣዩ ዓመት ዲፌንዲንግ ሻምፒዮን ለመሆን በሚሄድበት ጊዜ ከውድድሩ ያሰናበተው ሳውዛምፕተን ነበረ፣ ሴንት ሜሪ ስቴዲየም ላይ በተከናወነ ጨዋታ 2020-2021 ላይ ማለት ነው። ከዚህ አንጻር እንግዲህ የሚጠበቅ ጨዋታ ይሆናል። አሁንም አርሰናል እንደቀደመው በዚህ ዓመት እንዳሳየን በአንድ ጨዋታ ከተሸነፈ በኋላ ረጅም ጨዋታ ያለመሸነፍ ስነ ልቦናውን ያስቀጥላል ወይስ ሳውዛምፕተን ከውድድሩ አሰናብቶ የአርሰናል ዋንጫ ተስፋ ወደ 2 ዚቅ እንዲል ያደርገዋል የሚለው ጉዳይ እንዲጠበቅ የሚያደርግ ነው። ግን ቀላል ተፎካካሪ አይደለም። ከሲቲና ከሊቨርፑል ጨዋታ ቀጥሎ በክብደቱ ደረጃ የምናነሳው ጨዋታ የብሬንፎርድና የኤቨርተን ጨዋታ ነው። ሁለቱም የፕሪሚየር ሊግ ጨዋታ ስለሆኑ ሶስተኛው አሪፉ ጨዋታ ይሄ ነው። ቼልሲ ከፖርት ቫሌ በእንግሊዝ እግር ኳስ 3ኛ ዲቪዚዮን የሚገኝና በኋላ ላይ እንመጣበታለን ከቼልሲ ጋር አያይዘን ስንመጣ የውድድሩ ዝቅተኛው ቡድን ነው። ይሄ ቡድን ሳውዛምፕተን የውድድሩ ዝቅተኛው ቡድን አይደለም። ከውድድሩ አንድ ስቴፕ ከፍ ያለና ወደ ፕሪሚየር ሊጉ ለመምጣት እየተጣጣረ ያለ ፕሌይኦፍ ለመጫወት ጥሩ ቦታ ላይ የተገኘ ቡድን ከመሆኑ ጋር ተያይዞ ጨዋታው እንዲጠበቅ ያደርገዋል ብዬ አስባለሁ። ነገ ምሽት 4 ሰዓት ላይ የሚከናወን
ጨዋታ ይሆናል። እንግዲህ በቀጥታ ስርጭት ጨዋታዎችንም እንደምንሸፍናቸው ለመግለጽ እንወዳለን ማለት ነውና የአለፉት 2 ሳምንታት የሚካኤል አርቴታ ማኔጂንግ ተጫዋቾቻቸውን ቅድም በጠቀስኩት መንገድ ከፋፍዬ አስቀምጨዋለሁ። ጉዳት ላይ ያሉትን ረፍት የሚያስፈልጋቸውን መጫወት ያለባቸውን አድርገው ያደረጉት ነገር ምን ያህል ይጠቅማቸዋል ከነገው ጨዋታ ጀምሮ እናያለን። ግርሜ ከዚህ ጨዋታ አንጻር አብዛኛው ነገር ስለተነሳ ሚካኤል አርቴታ የተናገረው ንግግር በዋናነት እሱን በማስቀመጥ ወደ ቀጣይ ዋና ከነገው ኤፍኤ ካፕ ጋር ተያይዞ ያሉ ነጥቦች ላይ ባተኩሮ የተሻለ ነው ብዬ አስባለሁ። ሚካኤል አርቴታ አንድ ነገር ተናግረዋል። ከዚህ በኋላ የምናደርጋቸውን ማንኛውንም ጨዋታ የዋንጫ ጨዋታ ያህል ስሜት ዱ ኦር ዳይ የሞት ሽረት ትግል የሆኑ ጨዋታዎች አድርገን ቆጥረን እያንዳንዱን ጨዋታ ከነገው ከሳውዛምፕተን ጨዋታ ጀምሮ እንጫወታለን ሲል ሀሳቡን ሰጥቷል እና ቀላል ግምት እንዳልሰጡ አሰልጣኝ ሚካኤል አርቴታ ገልጿል። ምናልባት ካራባኦ ካፕን መነጠቃቸውና በደጋፊው ዘንድ ከፍተኛ የሆነ ትችቶችን ማስተናገዳቸው ይህንን ቃላት እንዲናገሩ ያደረጋቸው ይመስለኛል። እያንዳንዱን ጨዋታ ዱ ኦር ዳይ የሞት ሽረት ትግል አድርገን የዋንጫ ያህል ስሜት ወስደን የምንጫወታቸው ይሆናል ከዚህ በኋላ የሚል ሀሳብ ሰንዝሯል። ግርምዬ ማስተካከያ ለማድረግ ብሬንፎርድ ከኤቨርተን ሳይሆን ዌስትሃም ከሊድስ በሚል ይስተካከል። ይቅርታ ዌስትሃም ከሊድስ ነው 4ኛው ጨዋታ። አዎ ብያለሁ እኮ ቅድም እኔ ተሳስቼ ነው እንዴ? ኦኬ ቅድም ጠቅሼዋለሁ። እሁድ የሚደረገው ዌስትሃም ከሊድስ ዩናይትድ ትክክል ነው ግርሜ፣ ለማስተካከል ነው። እኔ ልክ ነው እንትን ስል ብሬንፎርድንማ ዌስትሃም አሸንፎት ነው የመጣው በፔናልቲ። የፕሪሚየር ሊጉን ጨዋታ ተምታቶብኝ ተቀራርቦ ስለነበር ልክ ነው ሶፊ። ዌስትሃም ከሊድስ ዩናይትድ እሁድ ነው የሚደረገው። ነገ የሚደረጉ ጨዋታዎች ማንቸስተር ሲቲ ከሊቨርፑል 8:45፣ ቼልሲ ከፖርት ቬል 1 ሰዓት ከሩብ እንዲሁም 4 ሰዓት ላይ ሳውዛምፕተን ከአርሰናል ጋር። እሁድ ደግሞ ዌስትሃም ከሊድስ የኤፍኤ ካፕ ጨዋታዎች ናቸው። ቅድም ስለ ሊቨርፑል ስንናገር ነበር። ሞሐመድ ሳላ በውድድር ዓመቱ ማብቂያ እንደሚለቅ ተጫዋቹ ቀድሞ ተናግሮ ነበር። አርነ ስሎትም ሌጀንዳችን ክረምት ላይ ይለቃል በሚል ማረጋገጫ ሰጥተዋል። የ33 ዓመቱ ሞሐመድ ሳላ በሙሉ አቋም ላይ እንደሚገኝና በነገው ጨዋታም በሊቨርፑል እግር ኳስ ክለብ በቋሚ አሰላለፍ ውስጥ እንደሚገባ አሰልጣኝ አርነ ስሎት ማረጋገጫ ሰጥተዋልና ነገ በሙሉ ብቃቱ ላይ የሚገኝ ነው ብለዋል። ከዛ በተጨማሪ አርነ ስሎት ስለ ሞሐመድ ሳላ አድናቆታቸውን ሰጥተዋል። እያንዳንዱን ጨዋታ በሚያደርግበት ወቅት ለሊቨርፑል ያለውን ሁሉ የሰጠ ተጫዋች ሆኖ እናገኘዋለን ሞሐመድ ሳላን ሲሉ ምስጋናቸውንም አቅርበዋል።